በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ እንተ እምሰማያት ለዘላለሙ አሜን። በድጋሚ እንኳን ደስ ያለን፣ እንኳን ደስ ያላችሁ፣ እንኳን አደረሰን አደረሳችሁ። ወቦ ለዘይሁቦ ቃል አእምሮ በመንፈስ ቅዱስ የማጥናት ሀብት የሚሰጠው ሰው አለ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ 11 ለአባቶቻችን ለመምህራን ምስጢሩን ጥበቡን የገለጠ ለኛም ምስጢሩን ጥበቡን ገልጦ እንዲያስተምረን ፈቃዱ ይሁንልን። እንደምን አመሻችሁ? የት ሄዳችሁ ነው እናንተ? ብዙ ናችሁ፣ ድምጻችሁ ደግሞ ትንሽ ሆነ። እስቲ እዛ አካባቢ ታች ያላችሁ እንኳን አደረሳችሁ፣ እንኳን አደረሰ። አይ ደክሟችኋል ማለት ድንኳን ውስጥ ያሉት በሰውባችኋል። እዚህ ፀሐይ ያለው እኛ ሞቃ። እስቲ እናንተ ታች ያላችሁ እስቲ አመስግኑ በቤታችን። ይሄ ድምጽ የቴሮ ነው ታዲያ? እሺ በድጋሜ አምላካችን ቅዱስ እግዚአብሔር ለዚህ ድረስ ስላደረሰን ክብር ምስጋና ይግባው። እንግዲህ 9 የሚያህሉ ስጦታዎች አሉ። እስመ ለአሐዱ ዘዘዚአሁ ጸጋሁ በመንፈስ ቅዱስ፣ ለአንዱም በመንፈስ ቅዱስ የማጥናት ሀብት የሚሰጠው ሰው አለ። ወለኩሉ በበመክፈልቱ ዘእግዚእ ይረድ፣ ለሁሉም በየእድሉ ስጦታው ጸጋው መማር ማስተማሩ ይሰጠዋልና። ወለለ አሐዱ ይሁቦ ገሃደ በከመ ይደሎ ወይበቁ፣ ለአንዱ እንደሚገባው እንደሚጠቅመው አውቆ ይሰጠዋል። እውቀት የሚገለጥ ሀብት የሚሰጥ እንደ ሃይማኖት ጽናት እንደ ምግባር ስፋት ነውና፣ ስለዚህ ሐዋርያው የጸጋ ስጦታ ልዩ ነው። መንፈስ ግን አንድ ነው። አገልግሎት ልዩ ነው። ጌታ ግን አንድ ነው። አሰራሩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር አንድ ነው። ነገር ግን መንፈስ ቅዱስ ለእያንዳንዱ ጥቅም ስጦታን ሀብትን ይሰጣል ይላል። እዚህ ጋር ሐዋርያው 9 የሚያሉ ስጦታዎችን ዘርዝሯቸዋል። አጠር እያደረግን እንመለከታለን። እግዚአብሔር ለሰው ልጆች ከሰጠው ስጦታ አንደኛውና የመጀመሪያው ወቦ ለዘይሁቦ ቃለ ጥበብ። ሲበሉ ወቦ በሉ ለዘይሁቦ። እንዴ ስንት ወር ሙሉ ስንደክም የነበረ ግዕዙ እንዴ በሉት እንጂ ለዛሬ አልሆነ። ወቦ በሉ ለዘይሁቦ ቃለ ጥበብ። የታሉ ያስተማርናችሁ? ይሄ ብቻ ነው እንደ ድምፅ። የአንድነትን ሶስትነትን ምስጢር የማወቅ ሀብት የሚሰጠው ሰው አለ። አንድነትን ሶስትነትን የማወቅ ምስጢር የማወቅ ሀብት የሚሰጠው ሰው አለ። የሥላሴን የአንድነት ሶስትነት የማወቅ ሀብት፣ የስም ሶስትነት፣ የግብር ሶስትነት፣ የአካል ሶስትነት፣ የመለኮት የስልጣን የፈቃድ የአኗኗር አንድነትን የማወቅ ሀብት የሚሰጠው ሰው አለ። ከትምህርት በፊት ከምስጢር በፊት የሚቀርመው ይሄ ስለሆነ ምስጢረ ሥላሴን ማወቅ ስለሆነ መቅድመ ኩሉን ሰብክ ሥላሴ ሩየ ቅዱስ ቄርሎስ ከማንኛውም በፊት የተካከለ ሶስትነትን እንሰብካለናል። ወቦ ለዘይሁቦ ቃለ ጥበብ ማለት ወፈቅድ እንግር 5 ቃላት ሐዋርያው 5 ቃላት 5 ጥበባትን ልናገር ፈቅዳለኋል። 5 ጥበባት 5 ቃላት የተባሉ 5ቱ አዕማደ ምስጢር የነዚህ የጥበባት ጥበብ የሆነው የምስጢራት ምስጢር የምስጢር በር ከፋች የሆነው ምስጢረ ሥላሴ
ከምስጢረ ሥላሴ ሳይሳተፉ ሳያውቁ ሌሎቹን ምስጢራት ማወቅ መረዳት ስለማይቻል ሕፃናት ምስጢረ ሥላሴ ወይንም ምስጢራትን ስትማሩ መጀመሪያ ምንድን ያጠናችሁት? ተናገሩ። አቤት ምንድን ያጠናችሁት? ምስጢረ ሥላሴ። ይህ ምስጢር እንደ ቅዱስ ጎርጎርዮስ ዘእንዚናዙ እንደ ቅዱስ ጎርጎርዮስ ዘኒዮቂሳርያ ወንጌላዊው ቅዱስ ዮሐንስ ምስጢረ ሥላሴን አምልቶ አስፍቶ ጽፎ ታኦጎሎስ ነባቤ መለኮት ተብሎ አካል ከሕልውና ተገልጦለት ንጽሐ ሥጋ ንጽሐ ነፍስን ገንዘብ አድርጎ እንደ ንስር ከምድር ወደ ሰማይ መጥቆ ዓለም ሳይፈጠር ዘመን ሳይቆጠር ያለ እናት ከአባት መወለዱን ሰማያዊ ልደቱን ረቂቅ ልደቱን ጽፏል። ቃል ነበረ ብሎ ስለዚህ ወንጌላዊ ቅዱስ ዮሐንስ ወንጌሉን የሚጀምረው በምስጢረ ሥላሴ ይህንን የጻፈውን ይህንን ያስተማረውን ደግሞ ለደቀ መዝሙሩ ለጎርጎርዮስ ምስጢረ ሥላሴን አምልጦ አስፍቶ ቢያስተምረው ቅዱስ ጎርጎርዮስም እንደ መምህሩ የተማረውን ከመምህሩ ያገኘውን ምስጢረ ሥላሴን አምልጦ አስፍቶ ቢያስተምር ነባቤ መለኮት ታኦጎሎስ ተብሎ ተሰይሞበታል፣ ተጠርቶበታል። ሌላው ከጊዜያችን አንፃር ሁለተኛው መክሊት ወይንም ከእውቀት ብርሃን ሰንበት ትምህርት ቤት ያገኘነው መክሊት ያገኘነው ዕውቀት ወቦ ለዘይሁቦ ቃል አእምሮ በመንፈስ ቅዱስ የማስጠናት ሀብት ለመምህራን በመንፈስ ቅዱስ የማጥናት የመማር ልብ የማድረግ ዕውቀት የሚሰጠው ሰው አለ፣ ደቀ መዝሙር አለ። እየሰማችሁ ነው? የተሰጠው ተማሪ አለ። እንደማን? እንደ ቅዱስ ቄርሎስ። ቅዱስ ቄርሎስ ይላሉ ሊቃውንቱ በ5ኛ ዓመት ወደ ሰንበት ትምህርት ቤት ገብቷል። ወደ አብነት ትምህርት ቤት በስንት ዓመቱ? ሕፃናት እየሰማችሁ ነው? በስንት ዓመቱ? በ5 ዓመቱ። በ5 ዓመቱ ትምህርት ጀመረ። ልክ በ5 ዓመት ብሉይ ከሐዲስን አንድ ጊዜ ወዲያው ሰተት አድርጎ ወጣው፣ ተረዳው፣ አወቀው ይላል። በመንፈስ ቅዱስ የማጥናት የማወቅ ሀብት ተሰጥቶት ይላሉ ሊቃውንት። ይሄስ አእምሮ የሚቃናበት በደንብ የማወቅ የመረዳት ግርሜ ላይ አይደለም ያለው። ጉባኤ በጀመረ ትምህርት በጀመረ በ5ኛው ዓመት ወይንም በ5 ዓመት ብሉይ ከሐዲስን ሸምድዶ አውቆ ተረድቶ ተመረቀ ይላል። በስንት ዓመት? እስቲ ክቡር አባታችን ክቡር መጋቤ ሥርዓት አሁን ብሉያት ሐዲሳት በስንት ዓመት ይጠናሉ? ብዙ መምህራን አሉ። ብሉይ ኪዳን በራሱ ስንት ዓመት ይፈጃል? 10 ዓመት ይበቃል? ክቡር አባታችን በደንብ እንደው ያንን በደንብ አድርጎ ግዕዙን ትርጓሜውን ምስጢሩን አደላሎ ከርጥሶ ለመውጣት በጣም ብዙ ዓመት። ሐዲስ ኪዳን የሐዲስ ኪዳን መምህራን ስንት ዓመት ነው የሚዘልቅ? በጣም ብዙ ዓመት። ቅዱስ ቄርሎስ ወሶበይ ሰሞ ለቀለም ያጸኖ በአሐዱ ጊዜ ወይ ከውን ከመዘቀዳሚ ተምህረ ከመምህሩ ቅዱስ ቄርሎስ ሲሰማው ወዳውኑ እንግዳ ትምህርት አይመስልም ነበረ። ወዳውኑ ያጠናው የቀጸለው ይመስል ነበረ። ሰተት አድርጎ እንደ ተዳመጠ ብራና ያነሳው ነበር ይል። እንደምን አልኳችሁ? ስዕል ሰዓሊ ብራናውን ይዳምጠዋል፣ ብዕር ይቀርጻል። ቀለም በጥብጦ ልክ የተዳመጠ ብራና የለሰለሰ የተስተካከለ ብራና ሲሆን በደንብ ቀለሙን ይዘዋል። ስለዚህ የቅዱስ ቄርሎስ አእምሮ የቅዱስ ቄርሎስ ልቦና በመንፈስ ቅዱስ ተቃንቶለት እንደ ተዳመጠ ብራና ብሉይ ከሐዲስን ያነሳው ነበረ ይላል። ብሉይ ከሐዲስን አጠና ይላል። በመንፈስ ቅዱስ የማወቅ የማስጠናት ሀብት የሚሰጠው ሰዋል። በጣም የሚገርም አንዳንድ ሰው ሲያስተምር አንዳንድ ሰው ሲመከር ይሰማለታል፣ ይደመጣል። አንዳንዱ ደግሞ 24 ሰዓት ሙሉ ለፍልፎ አንዱ እንኳን የማይያዝለታል። ይሄ ስጦታ ታለንት ነው፣ መክሊት። አንዳንዱ ቶሎ ብሎ ይሸመድዳል፣ አንዳንዱ ደግሞ ለፍቶ ደክሞ 24 ሰዓት ሙሉ ያጠናል። ስጦታ ለምን ቶሎ ሸመደደ፣ ለምን ቶሎ ያዘ፣ ለምን እኔ አልያዝኩም ብሎ እግዚአብሔርን ማማረር አይገባም። ወበከመ ይደሉ ወይ በቆ ነው። ለሁሉም ስጦታ ወድላል። ያንን ስጦታ ያንን ታለንት ያንን መክሊት መፈለግ የኔ ስጦታ ምንድነው ብሎ መፈለግ ይገባል።
እና በመንፈስ ቅዱስ የማጥናት ሀብት የሚሰጠው ሰው። ሌላው ከጊዜው አንፃር ሶስተኛው ስጦታ እግዚአብሔር ለተማሪዎች ለደቀ መዛሙርት የሚሰጠው ስጦታ ወቦ ለዘህቡ ሃይማኖተ በመንፈስ ቅዱስ፣ በመንፈስ ቅዱስ የማመን ሀብት የሚሰጠው ሰዋል። በምን አልኳችሁ? አዎ ለመማር ወደ መንፈሳዊ ወደ ትምህርት ቤት ገብቶ ለመማር እምነት ያስፈልጋል፣ ምግባር ያስፈልጋል፣ እምነት ያስፈልጋል። ሃይማኖት የሥላሴን አንድነት ሶስትነት ማወቅ፣ ሀልዎተ እግዚአብሔርን ማወቅ። እምነት ይሁንልኝ ይደረግልኝ ብሎ ሃይማኖቱን መግለጽ ነው። ሃይማኖት ሃይማኖት ነው። እምነት ደግሞ ተግባር ነው፣ ማከናወኛው ነው፣ ማስፈጸሚያው ነው፣ መገለጫው ነው። ስለዚህ በመንፈስ ቅዱስ የማመን ሀብት የሚሰጠው ሰው አለ። ይሁንልኝ ይደረግልኝ ብሎ ገድል መግባት፣ ትምህርት መጀመር፣ ጉባኤ መጀመር፣ መማር፣ ማስተማር። አባቶቻችን ጉባኤ ሲጀምሩ ምንድን ነው የሚሉት? እስቲ ንገሩ። ይግለጽልን ነው አይደል የሚሉት? ምን ይበልልን? መምህር ያስተምራል፣ ቀለም ይነግራል፣ ልቦናን ማስተካከል፣ አይምሮን ማቅናት፣ ምስጢሩን ጥበቡን በልቦና ማሳል ማሳደር የማን ድርሻ ነው እንዴ? ተናገሩ እንጂ የቲቸር እንዳትሉ። የማን ድርሻ ነው? ዳይሬክተሩ ነው? የርዕሰ መምህር የማን? የመንፈስ ቅዱስ ድርሻ። ምስጢርን ጥበብን በልቦና ማሳደር የመንፈስ ቅዱስ ድርሻ። ገበሬ ይዘራል። አንዱን ዘር አንዱን ቅንጣት 60 30 100 ቅንጣት ማድረግ የሚችለው ማን ነው? እግዚአብሔር። ስለዚህ የአእምሮ ባለቤት የእውቀት ባለቤት እግዚአብሔር ነውና ለመማር ለማስተማር እምነት በሃይማኖታችን በምግባራችን እግዚአብሔር ያጽናል። አራተኛው መክሊት ወቦ ለዘይሁቦ ፈውሰ ወአህዮ በመንፈስ ቅዱስ የመፈወስ ሀብት የሚሰጠው ሰው አለ። የምን እየሰማችሁ ነው? የምን ማለት የመፈወስ የማዳን ሀብት የሚሰጠው ሰው አለ። ድው የመፈወስ ማለት ይሄ ስጦታ፣ ይሄ ለሁሉ አይሰጥም። እግዚአብሔር ለመረጠው ለወደደው ነው። አሁን በዘመናችን ሁሉ ፈዋሽ ሆነ፣ ሁሉ አዳኝ። እኔ አድናለሁ፣ እኔ ፈውሳለሁ። መቼም የበሽታውም አይነት ዝርዝሩ የመድኃኒቱም አይነት ዝርዝሩ ግን ድህነቱ ብዙም የለም እና ስጦታ ያስፈልገዋል። ቅዱስ ዮሐንስ፣ ቅዱስ ጴጥሮስ በጥላቸው ይፈውሱ ነበር። የነፍሳቸው ለስጋቸው፣ የስጋቸው ለልብሳቸው፣ የልብሳቸው ለጥላቸው ተርፎ የጧት የማታ ጥላ 70-80 ክንድ ይሆናል። በጥላቸው በልብሳቸው እነ ቅዱስ ጳውሎስ ይፈውሱ ነበረ። ምን ይሉ ነበር? ለዚህም ነው ማርያም ለጴጥሮስ ጽላሎቱ ወለ ጳውሎስ ሰበኑ ይላታል። ቅዱስ ጳውሎስ በመጠምጠሚያ ድውያንን ፈውሷል። ለቅዱስ ጳውሎስ ፈውስን ታሰጭ የነበርሽ የጳውሎስ መጠምጠሚያ አንቺ ነሽ፣ ማርያም የጴጥሮስ ጥላ ናት ይላታል ሊቁ። አሁን ማህሌተ ጽጌው እዛ ላይ ሰማዋል። ቅዱስ ጴጥሮስ በጥላው ይፈውስ ነበር። ጴጥሮስ በዚህ በኩል አለፈላችሁ፣ ዮሐንስ በዚህ በኩል ሄደላችሁ ሲሉ እነሱ ባለፉበት ቦታ ላይ ጥላው ላይ ሕሙማንን ደርድረው በመንገድ ላይ ያስተኟቸው ነበረ ይላል። ወያነብርዎሙ ዲበ አራታት ግብረ ሐዋርያት ምዕራፍ 5 ቁጥር 15 ላይ እናገኘዋለን። እና የቅዱስ ጳውሎስና የቅዱስ ጴጥሮስ የቅዱስ ዮሐንስ ጥላ ሲያርፍባቸው ይፈወሱና ይድኑ ነበረ ይላል። የአባቶቻችን ጨርቃቸው ፈውስ ነው። እስቲ ወላዲተ አምላክ መጎናጸፊያዋን ትጣልብን፣ የጳውሎስ ሰበን ድንግል ማርያም ሰበኗን ትስጠን። አመስግኗት ወላዲ ፈዋሲ ተቁስሉ ለናሁ። ለዚህ ይሄ የፈውስ ሀብት የተሰጣቸው አባቶቻችን በጥላቸው በልብሳቸው ቁራጭ ያድናሉ። አባቶቻችን ትምህርታቸው ፈውስ ነው። ጥምጥማቸው ፈውስ ነው። ካባቸው ፈውስ ነው። መስቀላቸው ፈውስ ነው። የዘረጉት መንፈሳዊ ጉባኤ ፈውስ ነው። ይሄ አሁን ያለንበት ስፍራ የድንግል ማርያም ጥላ ነው። የድንግል ማርያም መጎናጸፊያ ነው። ሁላችንም አሁን በእምነት ስፍራ ላይ ነው የቆምነው። እግዚአብሔር ለዓለማችን ለሕዝባችን ፈውሱን ምሕረቱን ይዘዝልን ይላክልን። አምስተኛው ወቦ ለዘሁቡ አሶተ ወይስር መናፍስተ በመንፈስ ቅዱስ ጋኔን የማውጣት ሀብት የሚሰጠው ሰዋል። ምን የማውጣት? ጋኔንን የማውጣት። አንተ ጋኔን ውጣ ብያለሁ ሲል ይወጣል። እንደ ሚልኪ ቁልዝማዊ እንደ ሳዊሮስ ዘገብሎን ሚልኪ ቁልዝማዊና ሳዊሮስ ዘገብሎን ሩቅ አገር ሆነው
በዛው ቦታ ሆነው ሚልኪ ቁርዝማይ ውጣ ብለዋል። ሳዊሮስ ዘገብሎን ውጣ ብለዋል። አንተ ጋር ይሄድ ካደርክበት ለቀህ ውጣ ብለው የጻፉት ደብዳቤ ሲነበብ ሰይጣንና ጋኔን እያለ አቃጠለ ለበለበኝ እያለ ካደረበት ሰውነት አካል ከሚያሰቃያቸው ሰዎች ይወጣ ነበረ ይላል። ኃይለ አጋንንትን ያውጣልን፣ ዕውቀቱን አይምሮውን መንፈሳዊ ሀብቱ እንዳንገበይ የሚረብሸንን ሰይጣንን ያረቅልን እና በደብዳቤ ተመልከው፣ በቃላት በደብዳቤ የመፈወስ ሀብት። ዛሬ አንዳንዱ እንደ በቦክስ ፈውሳለሁ የሚል አልታጣም መጥቷል። አሁን ደግሞ አንዳንዱ ደግሞ በስልክ ፈውሳለሁ እንደ ጋሪ እንዲቀላል ማድረግ ነው። ጾም ጸሎት ዝንቱ ዘመድ ይወጽ ዘንበለ በጾም በጸሎት ትግል ያስፈልጋል። ጾም ጸሎት ያስፈልጋል። ምግባር ሃይማኖት ስጦታ ያስፈልጋል። ቆም ብሎ ማሰብ ያስፈልጋል። ማን ነው ፈዋሹ? ማን ነው አዳኙ? ማን ነው አጥማቂው? ለማን ነው ይህ ሀብት የተሰጠው ብሎ ቆም ብሎ ማሰብ። እንዲሆነ ነገር ሲሆን ግር ብሎ መሄድ ተገቢ አይደል። እየሰማችሁ ነው። ሚልኪ ቁርዝማዊና ሳዊሮስ ዘገብሎን የመፈወስ ሀብት ተሰጥቷቸው ይህንን መክሊት ይህንን ሀብት ተጠቅመውበታል። ስድስተኛ ወጡ ለዘዱቦ ረድኤት ኃይል የመርዳት በዚያውም ላይ ኃይል የማድረግ ሀብት የሚሰጠው ሰው አለ። እየሰማችሁ ነው። የመርዳት የመረዳት በዚያውም ላይ ኃይል የማድረግ ለእናት ለአባቶ የመታዘዝ እየሰማችሁ ነው። ለእግዚአብሔር የመታዘዝ ለእናት ለአባት የመታዘዝ ለመምህር የመታዘዝ ለቤተ ክርስቲያን የመታዘዝ ለተዋህዶ ሃይማኖት የመታዘዝ ሀብት የሚሰጠው ሰው አለ። እንደማን? እንደ ቅዱስ ዮሐንስ ሐጺር። ቅዱስ ዮሐንስ ሐጺር ቁመቱ አጭር ነው። እየሰማችሁ ነው። እምነቱ ግን ረዥም ነው። ምግባሩ የረዘመ ተስፋው የረዘመ አመለካከቱ አስተሳሰቡ ረዥም የሆነ ነው። እየሰማችሁ ነው። ሕፃናት ቁመቱ አጭር ምን ዋጋ አለው? አሁን ይሄ ስጋ ይሄ አካል ቢረዝም ቢያጥር ምን ዋጋ አለው? ዋናው ቁም ነገሩ አይደል? ምን ሰራንበት? እግዚአብሔር በሰጠን አካል እግዚአብሔር በሰጠን አይምሮ። ይህ ቅዱስ አባት ወደ አንድ ገዳም ገባ ይላል ታሪኩ ሰፊ ነው። ለማሳጠር ወደ ምድረ በዳ ገባ። በዛ በምድረ በዳ 200 የሚያሉ መናንያን መነኮሳት ይኖሩ ነበር ይላል። ሰምታችሁኛል? መቼም ታሪክ ተምራችኋል። የታሪክ ተመራቂዎች ተምራችሁታል አይደለ? በዚያ ቦታ ላይ ውሃ ለማግኘት በጣም ከባድ ነበር ይላል። ቅዱስ ዮሐንስ ሐጺር በቅቶ ነው ወደዚህ ገዳም የገባ። ግን ወጣኒ መስሎ ሰብአ ዓለም መስሎ ያልበቃ መስሎ ወደዚህ ገዳም ገባ ይላል። ቅዱሳን አባቶቻችን አይታወቅባቸው እየተገባቸው አይገባንም ይላል። ሁሉ ተሰጥቷቸው ሁሉ ሀብታቸው ሲሆን እኛ የለም ድሆች ነን። እንዘ አልቦ ዘያምረነ ብዙኃን ያምሩ። ሁሉ ሲያውቃ እኛ እንታወቅ። ሁሉ የነሱ ሲሆን እኛ የለንም። ራሳቸውን ያስቸገሩ ራሳቸውን ባዶ ያደረጉ ኩሎ ሀደግነ ወተለውናከ ስለ እግዚአብሔር መንግሥት ሁሉን ትተው የተከተሉ አባቶቻችን። ቅዱስ ዮሐንስ ሐጺር የውሃውን ጉዳይ ለእኔ ተው፣ እኔ ቀኑን ሙሉ ውሃ እያመላለስኩ የ3 ሰዓት የ6 ሰዓት መንገድ ይላል ያንን ጀሪካን ይዞ ውሃ እያመላለሰ 200 የሚያሉ መነኮሳትን ይረዳ ነበረ ይላል። የመርዳት በዚያውም ላይ ኃይል የማድረግ ዘገዳም ላይ አንድ ትልቅ ዛፍ አለ። ደርቋል፣ ፍሬ የለውም፣ ልምላምም የለውም፣ ቅጠልም የለውም። ለመነኮሳቱ ውሃ ሲያመጣ እዛ ገዳሙ በር ላይ ትልቁ ዛፍ ላይ ትንሽ ውሃ ጠብ ያደርግ ነበር ይላል። እየሰማችሁ ነው። ትንሽ ውሃ ጠብ ያደርግ ነበር። ያንን እያገለገለ ያ የደረቀው ዛፍ በዛች በጠብታ ውሃ እንዳይመስላችሁ በቅዱስ ዮሐንስ ሐጺር ቅድስና፣ ትሕትና፣ መታዘዝ ያ የደረቀው ግን ለመለመ ይላል። አያችሁ፣ ትሕትና የደረቀውን ያለመልማል። መማር ማወቅ ማለት ለእግዚአብሔር ለእናት ለአባት ለቤተ ክርስቲያን መታዘዝ፣ በትሕትና መመላለስ። ለዛሬ የበቃ ነው የተማነው ይህንን ነው። አሁን ወደ ሥራ ምን እንደ ቅዱስ ዮሐንስ ዝውቱ ፍሬ ተአዝዞ ከዛፉ ላይ ፍሬውን እየዘነጠፈ
የመታዘዝ የትህትና የቅድስና ፍሬ ይሄ ነው እያለ ለመነኮሳቱ ሰጣቸው ይላል። አባታችን ይቅር በለን ብለው እግሩ ላይ ወደቁ ይላል። ተመልከቱ፣ ሳያውቁ ነው። እሱ ግን ዝቅ ብሎ ነው። እንዴ ቅድስና ትህትና ከልጅነት ጀምረን ከቤተ ክርስቲያን ከአባቶቻችን የምንማረው ይህንን ነውና የመርዳት በዚያም ላይ ኃይል የማድረግ የሚሰጠው ሰው አለ። ሰባተኛው ወቦ ለዘይቦ ተነብዮ መጻእያትን ኃላፊያትን የማወቅ ሀብት የሚሰጠው ሰው አለ። እንደ ቅዱስ አጋቦስ እንደ እስጢፋኖስ እንደ 16ቱ ነቢያተ እስራኤል መጻእያት ኃላፊያትን ማለት የሚመጣውን ማለት ወደፊት ያለውን ወደ ኋላ አምጥቶ ከኋላ ያለውን ወደፊት አምጥቶ አስታውሶ ኃላፊውንና መጪውን አገናኝቶ መናገር ማለት። አራቱ አበይት ነቢያት 16ቱ 14ቱ ደቂቅ ነቢያት ተናግረዋል፣ ሆነዋል፣ ሀብተ ትንቢት ተሰጥቷቸዋል። ስለዚህ ሀብተ ትንቢት ያልተሰጠው ሰው ትንቢት ሊናገር አይችልም። አሁን ዛሬ በየቦታው እንደምታየው በየፌርማታው ያው ነብይ ከሌ ምን ከሌን ይዘላል። ግን አይደለም ለሌላው ለራስ ታውቃለህ ብትል ላያውቅ ይችላል። እና የነቢያትን ስም ወርሰውታል፣ የሐዋርያትን ስም ቀምተው ወስደው። ግን ስጦታ አለ ወይ? ሀብቱ አለ ወይ? መክሊቱ አለ ወይ? ይህንን ማወቅ፣ ይህንን መፈተሽ፣ ይህንን መጠየቅ ያስፈልጋል። ሌላው ስምንተኛው ወቦ ለዘይሁቦ በመንፈስ ቅዱስ ፍካሬ ያይምር። በመንፈስ ቅዱስ ትርጓሜን የማወቅ ሀብት የሚሰጠው ሰው አለ። እየሰማችሁኝ ነው? ምን የማወቅ ትርጓሜን የማወቅ ቅዱሳት መጻሕፍትን የመተርጎም የተተረጎመውን መተርጎም ማመስጠር የሚሰጠው ሀብት አለ። አንባቢ፣ ንባብ፣ ተርጓሚ እንደ ቅዱስ ዮሐንስ አፈወርቅ፣ እንደ ቅዱስ ባስልዮስ፣ እንደ ቅዱስ ጎርጎርዮስ፣ እንደ ቅዱስ ቄርሎስ በቀለም ሰረገላ አይደለ ደራሲውን ኃይሎ መተርጎም ጉባኤ ዘርግተው አባቶቻችን ረሃቡን ጥሙን ታግሰው የነገ የቤተ ክርስቲያን ተረካቢ የነገ የሀገር ጥሩ ዜጋ እንዳይጠፋ ዋጋ የሚከፍሉ አባቶቻችን አሉ። ከጉባኤያቸው አንድ ቀን የማይለዩ የቅዳሴ መምህራን፣ የአቋቋም መምህራን፣ የቅኔ የድጓ መምህራን፣ የብሉያት የሐዲሳት የመጻሕፍት ሊቃውንት፣ የትርጓሜ መምህራን ብዙ መከራውን ታግሰው የሚያስተምሩ ብዙ ሀብት የተሰጣቸው አባቶቻችን አሉ። ይህንን ሀብት ይህንን በረከት ነው እኛም ከዚህ ሰንበት ትምህርት ቤት ከዚህ ጉባኤ የወሰድነውና እንኳን ለዚህ ክብር አበቃችሁ አበቃን። በድጋሜ እግዚአብሔር የተመሰገነ ይሁን። ዘጠነኛውና የመጨረሻው ወቦ ለዘይሁቦ ፍካሬ ያይምር ዘነገረ በሐውርት ቋንቋን የማወቅ ሀብት የሚሰጠው ሰው አለ። ምንን አልኳችሁ? ግዕዝን የመናገር ሀብት የሚሰጠው ሰው አለ። እንግሊዘኛም ሊሆን ይችላል። ብዙ ቋንቋ እንደ 70 ሊቃናት እንደ ቅዱሳን ሐዋርያት 71 ቋንቋ በጽርሐ ጽዮን በማርቆስ እናት ቤት በዕለተ እሑድ በ3 ሰዓት መንፈስ ቅዱስ ወርዶላቸው ምስጢር አናግሯቸው ቋንቋ አስተርጉሟቸዋል። የመንፈስ ቅዱስ ስጦታ ነው፣ የማንም አይደለም። የማን አልኳቸው? የእግዚአብሔር መንፈስ ቅዱስ ስጦታ። ያንተ ቋንቋ ትንሽ የኔ ቋንቋ ትልቅ የሚባል ነገር የለም። አንደበትም እኩል ነው፣ እግዚአብሔር የፈጠረው። የሚሰማውን ጆሮም የፈጠረ እግዚአብሔር ነው። በአንደበት የሚነገረውን ቋንቋም የሰጠ እግዚአብሔር መንፈስ ቅዱስ። የማንም አይደለም። ቋንቋ መተላለቂያ መገዳደያ አይደለም፣ ደም መፋሰሻ አይደለም። ቋንቋ ዘረኝነት ጎጠኝነትን ዛሬ ማስተናገጃ ሆነ። የዛ ቋንቋ የዚህ ቋንቋ እየተባለ ጥላቻ ቂም በቀል ያተረፈ ቋንቋ ከየት መጣ? ለኛ እኮ የሰጠን ቅዱሱ እግዚአብሔር መንፈስ ቅዱስ ቅዱስ ቋንቋ እንድንግባባበት፣ እንድንማር፣ እንድናስተምርበት፣ ሀገር እንድናተርፍበት ነው። የሰላም የፍቅር የአንድነትን ዘር እንድንዘራበት ነው። ስለዚህ ቋንቋ የማንም ስጦታ አይደለም። በብዙ ቋንቋ መናገር ይሄ ሀብት ነው፣ ስጦታ ነው። አንዳንድ ሰው ጎበዛል፣ ከ10 በላይ ቋንቋ ይናገራል። ጥሩ ነው። የማን ስጦታ ነው?
ንገሩኛ። ስለዚህ አሁን ተመራቂዎች በቤተ ክርስቲያናችን ብዙ ቋንቋዎችን ተምረናል። ስርዓተ ትምህርቱ በዚህ በዘመናዊ ትምህርት ተቀርጾ እንደየእድሜያችን በሚገባ ተምረናል። በይበልጥ አሁን ላይ እየተረሳ እየጠፋ ያለውን አባቱን አያውቅ አያቱን ናፍቅ እንዳንሆን የግዕዝ ትምህርት ሁላችንም ልናውቀው ልንረዳው ይገባል። መጽሐፍ ቅዱስ ከዕብራይስጥ ወደ ጽር፣ ከጽር ወደ አረብ፣ ከአረብ ወደ ግዕዝ፣ በይበልጥ ሀገራችን መነሻው ግዕዝ፣ ከግዕዝ ደግሞ ወደ አማርኛ ነው የተተረጎመው። ይሄ የሚካድ አይደለም። ይሄ የሚፋቅ የትንጣ ነው። ይህን ታሪክ ሊያነጋግርም አይገባም። ጥያቄ ውስጥ ሊገባም አይገባም። የቋንቋችን መነሻ ግዕዝ ነው። የኢትዮጵያ ቤተክርስቲያን ብቻ አይደለም፣ የሀገር። ለዚህ ይህን ደፍረን አፋችንን ሞልተን ልንመሰክር ልንናገር ይገባል። ልንማረው ልናውቀው ይገባልና ይህ ሀብት የመንፈስ ቅዱስ ስጦታ ነው። እንግዲህ ወለኩሉ ዝንቱ አሐዱ ውእቱ መንፈስ ቅዱስ ዘይረድኡ ለኩሉ ሙሉ ይጠቀልላል ሐዋርያው። የዘረዘርናቸውን ስጦታዎች ሁሉ የሚሰጥ የሚያድል አንድ መንፈስ ቅዱስ ነው ይላል። ወባሕቱ ለኩሎሙ ይከፍሎሙ በከመ ፈቀደ፣ ነገር ግን ለሁሉም እሱ እንደወደደ እሱ እንደፈቀደ ሀብቱን፣ ስጦታውን፣ ዕውቀቱን፣ አእምሮውን ይሰጣል ይላል። የሰጠን አምላካችን የተመሰገነ ይሁን። ይሄ የተማርነውን ያወቅነውን ዕውቀት ለማሳወቅ የተረዳነውን ለማስረዳት በተማረው ትምህርት ቤተክርስቲያናችን እንድናገለግልበት እግዚአብሔር ይርዳን። ከሳሊተ ምሕረት ከድንግል ማርያም ቤተ መቅደስ ባርከናችኋል፣ መርቀናችኋል። ባርክናክሙ ቤተ እግዚአብሔር። እንኳን ደስ ያላችሁ፣ እንኳን ደስ ያለን። የሰማነውን በልቦናችን ያሳድርብን። ክቡር አባታችን በመካከላችን አሉ። ክቡር ዋና ጸሐፊውን በመካከላችን አሉ። እነሱ ደግሞ የተረፈውን የጎደለውን አምልተው አስፍተው ያስተምሩናል። ትንሽ ሰዓት ወሰድ አድርጌያለሁ። ምን አኩርፋችሁ ነው ዝም አላችሁ? እንደዛ ከሆነ ቀጥላለሁ። እንደዛ እኮ እንደገና እግዚአብሔር ይስጥልኝ።